ነሺዳ የኛ ሀገር ሙነሺዶች ወደ አማርኛ ቀልብሰውታል። ለቅምሻ ብለው ያቀረቡት ከአረበኛው ጋር አይመሳሰልም። የአረበኛው ሙሉ ለሙሉ ነሺዳው ሽርክያት አለበት። ነገር ግን ለቅምሻ ብለው ያቀረቡት ስንኝ ውስጥ ሽርክያት የለበትም። ሙሉ ለሙሉ ሲለቀቅ ከነ ሽርክያቱ ቀልብሰውት እንደሆነ የዛን ጊዜ እናየዋለን። በነገራችን ላይ አይ ቲንክ ሙአዝ ነው መሰለኝ እየቀለበሰ ያለው ነሺዳውን። በነገራችን ላይ ቦልኮኛል። ለምን እንደቦለቀኝ አላውቅም። በየትኛውም ሶሻል ሚዲያ ላይ አልከተለውም፣ አንተዋወቅም ግን ቦልኮኛል። የሆነ ቪዲዮ ባለፈ ሰዎች ሼር አድርገውልኝ ላይው ስገባ አይታይም የማን ነው ቪዲዮ ስል ሙአዝ ነው አሉኝ። እንዴ ሳንተዋወቅ እንዴት ነው ሳላቀው የሚቦልከኝ? ኤኒዌይስ ይሄ ቪዲዮ እንድሰራ ያደረገኝ በሂሚት ትናንትና በዚህ በመግቢያ ላይ ባደረኩት ነሺዳ ቪዲዮ ሰርታ የፋጢማ ጣላቶች ብላለች። ማለት ያኒ የፋጢማ ወዳጅ ለመሆን የአላህን ባህሪ ለፋጢማ መስጠት አለብን ማለት ነው። በጣም ይሄ ስህተት ነው። እኛ ፋጢማን የአላህ ሰላም በሷ ላይ ይሁን ረዲየላሁ ዐንሃ ወአርዳሃ እንወዳታለን እናከብራታለን። የአላህ ሰላም በሷ ላይ ይሁን። ከዛ በተረፈ የአምላካችን አላህ ሱብሃነሁ ወተዓላን ባህሪ ለሷ አሳልፈን አንሰጥም። ኦኬ በእስላም ታሪክ በሐዲስ የቀረበልንን ትርክት ነው ስለሷ ትክክለኛ በሷ በኩል የመጣውን ሰይ ሐዲስ ነው እንጂ የምናረጋግጠው ማንም ሰው ዘሎ ስላወራ የአላህን ሱብሃነሁ ወተዓላ ባህሪ ለሷ አሳልፈን አንሰጥም። አንደኛው ነገር ይሄ ነው። ሁለተኛው ነገር በሂሚት ላይ ቪዲዮ እንድሰራ ያደረገኝ ምንድነው? በሂሚት ጣዖት አምላኪ ምናምን እያለች በእስልምና ላይ ስትቀጥፍ ትውላለች። ኦኬ ቁርአን ላይ ሐዲስ ላይ በግልጽ የመጣ አምላካችን አላህ ሱብሃነሁ ወተዓላ ተመልካች እንደሆነ ሰሚ እንደሆነ ተቀምጧል። እነዚህን አምላካችን አላህ ሱብሃነሁ ወተዓላ ስለራሱ የሰጠውን እውቅና በመውሰድ ጣዖት አምላኪ እያለች በእስልምና ላይ ትቀጥፋለች። ነገር ግን ኦኬ አይኑ የሚበሰብስ ጆሮ የሚበሰብስ በአጭር ቁመት በጠባብ ደረት የተወሰነ እንደኛው ሰው የሆነ ሰው አይደል እንዴ የሚያመልኩት? ያኒ ድረስልን ሳሊህ ነው ሁሉን ያውቃል ተአምራት አደረገ ይቅርታ አዛን ሲል አቋርጭ ነው። እናም አህባሾች እንደነሱ ሰው የሆነን ሰው ያድና ለችግራችን ጊዜ ይደርሳል እያሉ እዛ ሰውዬ ስር ይሄዱ የተደፉ ሲሞትም ራሱ ቀብሩ ጋር ይሄዱ ይሰማናል እያሉ ሲጠሩት ነው የሚሉት። ኦኬ ይሄ ያድናናል ይሰማናል የምትሉት ሰውዬ እኮ ሞቶ በስብሷል። አይኑ ምስጥ በልቶታል፣ ፈሷል። ጆሮ ምስጥ በልቶታል። ሲጀመር እናንተ ያድነናል ኦኬ ከአምላክ ጋር አምላክን ይለምንላል የምትሉት ሰውዬ እኮ የሞተ ቅጽበት መስማት አቆማል እኮ። ሲሞት ይሄ ስጋው በስብሷል፣ በቃ ሬሳ ሆኗል። ኦኬ ሲሞት ስጋው የሚበሰብስ ሲሞት አይኑ የሚፈስ ሲሞት መስማት የሚያቆም ሰው ያድናናል እያላችሁ ቀብሮ ጋር እየሄዳችሁ የማይሰማን አጽም ስትጣሩ ትውላላችሁ። ነገር ግን በቁርአንና በሐዲስ በቀጥታ የመጣውን አምላካችን አላህ ሱብሃነሁ ወተዓላ በራሱ ባህሪ ሳያፍር እንደሚሰማ ተመልካች አምላክ እንደሆነ ሁሉን ሰሪ አምላክ እንደሆነ አደምን በእጁ እንደሰራ የተናገረውን ባህሪያቱን እንዴት ፈጣሪ አይን አለው ትላላችሁ? እንዴት ፈጣሪ አደምን ሰራ ትላላችሁ? እጅ አለው ትላላችሁ? እንዴት ፈጣሪ ሰማ ትላላችሁ? እያላችሁ አይን የሌለው እውር ፈጣሪ መስማት የማይፈልግ ፈጣሪ ትፈልጋላችሁ። በመጀመሪያ እኛ ላይ ከመቅጠፋቸው በፊት እነዚህ ሲሞቱ አይናቸው የሚፈስ ሲሞቱ ጆሮአቸው ምስጥ የሚበላው ሰዎች ያድኑናል ማለት አቁሙ። በቁርአንና በሐዲስ ላይ ከመቅጠፋቸው ማለት በቃ ስሟን ማንሳት አልፈልግም ነበር። በነገራችን ላይ እንዳነሳው ያደረገችኝ መራሷ ናት። ምናልባት አይታችኋት ከሆነ ልጅቷን ማለት ነው። እኔ ማለት ድንገት ነው የመጣልኝ ስክሮን ሳድርግ ድንገት ነው የመጣውና እሱን እየተሳደበች እየተሳለቀች ማለት ነው። እሱን እየተሳለቀች ክርስቲያኖቹን አያክልም ብላ በአፏ መርዝ እየረጨች ማለት ነው። መርዝ እየረጨች በዛ ላይ እሷ የምታምነው እምነት እነ ከሌ ነበሩና በቅዋቸው እንደዚህ አድርገው እንትኑን አድርገው እንደዚህ አድርገው እንትኑን ጠርተው ምናምን ብላ የምታምን ሴትዮ ናት። ወይም ነብሩን ጠሩት ወይም ጅቡን ጠሩት፣ ጅቡ ይመጣል ያናግራቸዋል እስከ ማለት ድረስ እየደረሰች ማለት ነው። ይሄ ምን እምነት ነው አይደለ? ቅዋቸው የነሱ ቅዋ እስከዚህ ድረስ ነው ብላ የምትናገር ሴትዮ ናት። እና አንድ ቀን ሐዲስ ራሱ በደንብ በትክክል ሐርፉን አውጥታ የተናገረችበትን ቦታ አይቼው አላውቅም። ይሄ ቁርአን መቅራቱን ራሱ والله አለ እንደው እኔ አግብቶ ስትር አድርጎ ከቤት የሚይዝልን የሚገለግልልን ወንድ እንዴት አጣን ነው። እሱ ነው ትልቁ ነገሩ ማለት ችግር ነው። እና ለማንኛውም ስለ አሁን እሷ የምትለውና የምዘራው መርዝ ማለት ነው። እኔ እውነቴን ነው የምላችሁ ያለፉትን ትልልቅ የተባሉትን አይማዎች
እነ ሙጃሂዱ ወይም እነ በቃ ሰፋ ያሉት እነ አብዬ ሾንክዬ ምናምን የሚባሉት በቃ እነዛ አሁን ሐዲስ እንኳን በስነ ስርዓት ያልደረሳቸው አጼዎቹን ተፋልመው ነው ወደ አኸራ ሄዱት ማለት ነው። አጼዎቹን ተፋልመው ወደ አኸራ ሄደዋል። እሷ ደግሞ እኛን እየተፋለመች ነው። ከአይሁዶች ጋር ሆና ከክርስቲያኖች ጋር ወይም ከሌላ እምነት ተከታዮች ጋር ሆና እኛን እየተፋለመች ነው እቺ ሴትዮ ማለት ነው። እኔ እንደው ቆማ ስትቀር ህልክ ሆኖባት መሰለኝ፣ እርግጠኛ ነኝ። ወይ ጃሂል ናት። በነገራችን ላይ አንድም ነገር የምታውቀው ታሪክ የላትም። በቃ ወደ ስድብ ወይም የሆነ ነገር ለመናገር ሳልፈልግ ነው። አሁን የሁሱን እግሩን እጣቢ ታክላለች። ኢተቁላህ የሁሱን ማለት ነው። ሁሱ እንግዲህ የኢስላም ባንዲራ ነበር። የኢስላም ባንዲራ የምንወዱ ከምንም በላይ ማለት ነው። እኛ ሳንሆን አላህም በአንድነቱ መርጦት ነው ቁርአንን በጭንቅላ ወንድማችን ትክክል ነህ። የተረት አባቶቿን ቆይ ላንጣላት እስኪ ቪዲዮ ላይ የተረት አባቶቿ ምን እንደሚለው ማለት ነው። ምንም አልተሳሳክም። ሙኒያ ላይ ያለ ግርግራ ወስን አባት ነበረ ሬፉ የሮድንያ ጉባጅት ጀላፍረቴ ከዚያ በኋላ በዛ ጣይ በኩል ተመልሰው መጡ። ለመተከራ ቀብሪ ከነደ ቢያኔ ድፈን ምን አለቻችሁ? ቪዲዮ አልሐምዱሊላህ ነጃ ወጡኝ፣ እዳይን ከፍለው ነጃ ወጡኝ፣ ገላገሉኝ አለቻችሁ። ሱብሃንአላህ ማገት ሙዳን ያ ረቢ የትነሚጥን ገለንሲ መግቢያ ላይ ቀንጨባ አድርጌ ያሰማችሁ ዶክተር አቡበከር ካወራው ተረት ነው። ዶክተር ተብዬው ድሬ ሸክና ሁሴን ሄዶ ምስኪኑ ማህበረሰብ ሰብስቦ ተረት እያወራላቸው ነው። የዶክተሩን የተረት ፖይንት ልንገራችሁ። እንግዲህ ሸክና ሁሴን የተባለ ሁሉንም የሚያውቅ ፈጣሪ ያስመሰለው የሚያመልኩት ሰው ያላቸው እና ሸክና ሁሴን የተባለው ሰው በህይወት ዘመኑ በነበረበት ዘመን በሆነ መቃብር አጠገብ ሲያልፍ መቃብሩ ውስጥ የሚጨቃጨቁ ሴቶች ይሰማል። የሚጨቃጨቁት አጽም ናቸው። የሴቶች አጽም ነው የተጣለው። እንግዲህ እነዚህ አጽሞች የሚጣሉት ምንድነው? አንደኛዋ ከአንደኛዋ ጋቻ ተውሳት ነበርና ጋቻን እጣን ማጨሻን መልሽልኝ እያለቻት ነው የሚጨቃጨቁት መቃብሩ ውስጥ። እንግዲህ ሸክና ሁሴን ይህን ይሰማና አዝኖ ሂዶ ከልጁ ፋጢማ ከምትባለው ልጁ እጣን ማጨሻ ጋቻውን ወስዶ ጋቻን አንጪ ለምትላት ሴትዮ ቤተሰቦቿ ወስዶ ይሰጣል። በሌላ ጊዜ በዛ መቃብር ሲያልፍ እነዛ አጽሞቹ ያኒ ጋቻ ተጠይቃለሁ ያለች ስትጨቃጨቅ የነበረችው አጽማ መቃብር ውስጥ ያለችው ሸክና ሁሴን አዳነኝ ስትል መልሶ ሰማት እያለ ነው የሚያወራላቸው። በኦሮምኛ እየተተረጎመ የሚነገረው ማለት ነው። የኔ ጥያቄ ሸክና ሁሴናችሁ ፈጣሪ አርጋችሁ ስለሰላችሁት ይሰማል ምናምን ያቃል ሁሉን ያቃል ብላችሁታል። የኔ ጥያቄ አጽሞቹ መቃብር ውስጥ ያለው አጽም ሸክና ሁሴን ባጠገባቸው እንደሚያልፍ በመናወቁ ነው ነው ሴቶቹም ለእናንተ እንደ ፈጣሪያችሁ ሁሉን የሚያውቁ ናቸው። እኔ በጣም ያዘንኩት እና ይሄን ቪዲዮ እንድሰራ ያደረገኝ ሱብሃንአላህ ይላሉ፣ ከኋላ አላሁ አክበር ይላሉ። እዚሁ ቪዲዮ ላይ ስለ ሸክና ሁሴን የነገራቸውን ተረት ከጨረሰ በኋላ ምን ይሰማችኋል ነው ያሉት። አላለም ልክ እንደ ኦርቶዶክስ ማለት ነው። በእስልምና ውስጥ ያሉ በመንፍቅና ዓለም ያሉ ሙስሊም ነን ባዮች አቂዳቸው ከኩፍር ዓለም የተቀዳ ነው አላልኳችሁ? እንዴት ነው ሙስሊም እንደ ኦርቶዶክስ የሚለው? ለዛውም ተረት ተወርቶ ማለት ነው። ቆም ብሎ አይ ሸክና ሁሴን እንደ ፈጣሪ አድርጋችሁ ሳላችሁት፣ እሺ መቃብር ውስጥ ያሉት አጽሞቹ ሸክና ሁሴን ባጠገባቸው ሲያልፉ በምን አውቆ ነው ብሎ የሚጠይቅ የለም። በጣም ያዘንኩት ይሄን ቪዲዮ ደግሞ እንድሰራ ያደረገኝ ዋናው ምንድነው የኦሮሞ ጴንጤ ኦሮሚያ ክልልን የጴንጤ ስቴት ለማድረግ ከላይ ከታች ይሰራል። ኦኬ በድሬ አካባቢ ባህር አካባቢ እነዚህም ደግሞ ምንድን ነበር የሚባሉት ድሬ አካባቢ ያሉት እነዚህ ድሬ አካባቢ ያሉት የአፋር ባህል የሚመስል ያሉት ምንድን ነበሩ? በቃ እነሱን ሳይቀር ኋላ ቀርታችኋል፣ ወደ ፕሮቴስታንት ሃይማኖት ብትመጡ ተሰለጥናላችሁ እያሉ በኦሮሞ ማህበረሰብ ላይ ፕሮፓጋንዳ እየሰሩ ባሉበት ሰዓት ዶክተር አቡበከር ተረት ለማውራት ድሬ ሸክና ሁሴን ሄዶ በፍላሽ ነው በሞባይል ፍላሽ ነበር ሲያወራው የነበረው። መብራት እንኳን የለም አካባቢ ነው። ማህበረሰቡ ተምሮ አልተለወጠም። እዛ አካባቢ ያሉ ወጣቶች በስደት ሞቱ። ስደት እንኳን ሲወጡ ህጋዊ ሆነው ስደት መሄድ አያውቁም። በባህር ነው የሚሄዱት። ባህር ላይ ስንት ሞቷል፣ በረሃ ላይ ስንት ሞቷል። ህገ ወጥ አረብ ሀገር ሳዑዲ ላይ ያሉት እነሱ ናቸው። ማህበረሰቡ ገና አልሰለጠንም፣ ኋላ ቀር ነው። ኋላ ቀር የሆኑት ምንድነው እንደነ አቡበከር እንደ ዶክተር አቡበከር የተባሉ ተረት የሚያወሩ ኦኬ በቃ አለ አይደል? እኔ የሚገርመው ነገር የኦርቶዶክስ ቤተክርስቲያን የትራዲሽናል ቸርች ትባላለች፣ ሰዎቹ አሰልጥነዋል። ነገር ግን
ወደ አህባሽ ጋር ስትመጣ አስተሳሰባቸው እነሱም ትራዲሽናላቸው አይለወጡም። ማህበረሰቡን ወደ ኋላ ይዘው የሚያስቀሩ መቼም ቢሆን ካሪዝማቲክ የሚሆኑ ናቸው። ድሬ አካባቢ ሀረር አካባቢ ማህበረሰቡ መለወጥ ይፈልጋል። ባሌ አካባቢ ማህበረሰቡ በጣም ብዙ ወደ ኋላ ነው የቀረው የሙስሊሙ ማህበረሰብ ማለት ነው። ፕሮቴስታንት እነዚህ ሰዎች በትምህርት ወደ ኋላ በመቅረታቸው ከእስልምና ጋር እያያያዙ ወደ ፕሮቴስታንት እንዲገቡ እያደረጓቸው ነው። ድሬ አካባቢ በሐረር አካባቢ የኦሮሞ ወንድሞቻችን ወደፊት ያለው ህይወታቸው እጅግ አስጊ ህይወት ነው። ከአፋር ጋር ከሶማሌ ጋር ኃይለኛ ጸብ ነው የሚጠብቃቸው። ይህን የሚያደርገው ጴንጤ ኦሮሞ ነው። ምክንያቱም ከታች ሐረርና ድሬ ሙስሊም ከተባለ ነገሌ፣ ይሄ ደግሞ ከነገሌ አካባቢ ይሄ ነገሌ ቦረና፣ ሞያሌ፣ እንደነ ጉጂ እንደነ ወለጋ አካባቢ ነቀምቴ የጴንጤ ብቻ እናደርጋለን እያሉ ነው። በጣም ብዙ ስራ ነው የሚጠብቃቸው የኦሮሞ ወንድሞቻችን። ነገር ግን እነዚህ የተረት አባቶች እየሄዱ ተረት ያወራሉ። እኔ እኮ ግርም የሚለኝ ሙስሊሙ ማህበረሰብ ቁርአንና ሐዲስ ላይ የተቀመጠውን እኛ ሰሚ አምላክና የሚመለከት አምላክ አለን ስንል እንዴት ነው አምላክ ያለ የምትሉት? እንዴት ነው አምላክ ይሰማል የምትሉት? እያሉ ደንቆሮ አምላክና ጠንባራ አምላክ ለማምለክ የሚሄዱ ነገር ግን ሙቶ የበሰበሰ ሰው ሙቶ ስጋው በስብሶ አይኑ የፈሰሰ ጆሮ የበሰበሰ ሰው ይሰማናል ብለው ነው የሚጣሩት። እኛ ግን ህያው የሆነ አምላክ ሰሚ ነው፣ ህያው የሆነ አምላክ ተመልካች ነው ስንል እንዴት ለፈጣሪ አይን አለው ትላላችሁ? እንዴት ለፈጣሪ ጆሮ አለው ትላላችሁ? እያሉ ደንቆሮ ፈጣሪ ጠንባራ ፈጣሪ ይፈልጋሉ። ነገር ግን ሙቶ አይናቸው ጆሮአቸው የበሰበሰ ሰው ይሰሙናል ብለው ይጣራሉ። አይናቸው በስብሷል አያዋችሁም። ጆሮአቸው በስብሷል ምንድነው ምስጥ ነው የሚበላው አፈር ውስጥ ምስጥ በልቶታል አይሰሙም። ይሄ ነው እንግዲህ። በነገራችን ላይ አህባሾች ማስረጃቸውና የማያውቀውን ህብረተሰብ የማያውቀውን ጃሂል ህብረተሰብ የሚያሳምኑበት መንገድ ተረት ነው። በጣም ተረት ይወዳሉ። እንደዚህ ሆኖ በከለሸህ ጊዜ እንደዚህ ሆኖ ግንዱ ከአንድ ቦታ ሂዶ ልጅ ስጡኝ ብላ ልጅ ሰጥታቸው ልጁ ሙቶባት ከዛ እንደገና መልሳ ሬሳውን አዝራ ሄዳ እኔ ሰጥቼሽ እንዴት ይሞታል ተነስ ብየዋለሁ ምናምን በቃ ተረት ይሆናል አይደል? የሆነ ወይ ሰይጣን ሲገዛ የነበረ አንዲ ያስመሳይ ሼህ ይዛን ታሪክ ያመጡና ከዛም በኋላ ከሞተም በኋላ ቀብሮ ይመለካል። ህብረተሰቡን ያታለሉበታል። እውነት ይደበቃል። የቁርአን የሀዲስ እውነት ይደበቅና የነሱ ውሸት ይነግሳል ማለት ነውና ሱብሃንአላህ ህዝቡን በምን አይነት መንገድ እንግዲህ እንደሚያታልሉ ታያችሁ አይደል? አላሁ አክበር ይላሉ ምንም የማያውቁት ህብረተሰቦችና መስዬ ጀዛከላህ ኸይር። የነሱ ውሸት ሁልጊዜ እናጋለጣለን። እናንተ የቻናላችን አባል ሆኖ ሰብስክራይብ ያደረጋችሁ ቤተሰቡን ላይክ አድርጉት፣ ሼር አድርጉት፣ አዳምጡት እስከ መጨረሻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።